እንኳን ደስ ያላችሁ እንኳን ደስ ያለን። እውነት ለመናገር የዛሬው ቪዲዮ አብርሃምን ቡር እንኳን ቢልም ደስ ይላል፣ አመጣጣቸው ደስ ይላል። እስከ ዛሬ ግን በጣም አርፍዳችኋል። የምሬን ነው የምላችሁ። እነ ዴቭ እነ ገኒ በጣም አርፍዳችኋል። ሆኖም ግን ጊዜው አልሄደም አለ ጊዜ አለ ጋይስ። እና ሌላው ደግሞ የአብርሃም ትልቁ ነገር ያሳቀኝ ማለት ነው፣ እግዚአብሔር ነው የምላችሁ ጋይስ ህይወቴን ቤተሰብ አይኖርልኝም፣ እነጋሽዬ አይኖሩልንም፣ እኔና ሩታንን የምንኖረው አለ። እሱ ትክክል ነው። ግን ደግሞ ቤተሰብ እናንተ ስትጋጩ ከናንተ ያለፈ በዚህ ልክ ሲከር አሁን ላይ ሽምግልና ተይዞ በሽማግሌ ነገሮች መፈታት ያለበት ባንተና በሩታ አልተጀመረም። እውነት ለመናገር ብዙ ባለ ትዳሮች ከአቅማቸው በላይ ሲሆን እናት አባታቸው ቁጭ ብለው ነገሩን አይተው ተቆጥተው ያጠፋውንም ሰው ያላጠፋውንም ሰው እኩል ተቆጥተው አርመው ወደ ትዳራቸው እንዲመለሱ ያደርጋሉ። ይሄ ለናንተ ብቻ አይደለም፣ ሁሉም ኢትዮጵያዊ ነው። ሌላው ደግሞ እኔ ስነድና በልጅነቴ የጨጓራ ታማሚ ሆንኩኝ፣ አሁን ላይ የጨጓራ ታማሚ ነኝ አልክ። ሩታም ጨጓራን አልታመመችም። እውነት ለመናገር አብርሃም ገና ከርግዝናዋ ጊዜ ሀብለክ ጀምረክ እስከ ዛሬ ልዑሌ ዛሬ አመት ሊሞላው ምን ያህል ቀረው? 9 ወር በሆዷ ተሸክማ እንደዛ ስታነዳት የነበርከው መቼ ጨጓራዬን ብላ አንድ ቀን መታ አብርሃም እንዲያሳምመኝ ብላ መይ ተናገረች? አንተ ምን ነው በዚህ ልክ ያዙኝ ልቀቁኝ አልክ እንዴ? ተረጋጋ እንጂ ጋሼ ተረጋጋ። ነገሩን ቆም ብለህ አስብ። እውነት ለመናገር ስለዚህ የዛሬ አመጣጣቸው እኔ በጣም ነው ደስ ያለኝ። ሩታም ነገሮችን እርግፍ አርጋ ትታለች። አብርሃምም ደግሞ ተረጋጋ።